ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912633107 ፈጥነው ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ከውጭ ሀገራት የሚገቡ ምርቶችን በተመለከተ ከኢትዮጵያ ደረጃዎች ቦርድ የተሰማ መረጃ ይዘናል፣ የምናጋራችሁ ይሆናል። አዲስ አበባ ፖሊስ ኮሚሽን ሰርግ የሚያጅቡ አሽከርካሪዎችን በተመለከተ ያወጣውን አዲስ ማሳሰቢያና ማስጠንቀቂያ በዝርዝር እናጋራችኋለን። ለትንሣኤ በዓል 5700 በላይ የቁም እንስሳት እርድ መፈጸሙን የአዲስ አበባ ቄራዎች ድርጅት አስታውቋል። ትሰሙታላችሁ። ሁሉም ክልሎች በራሳቸው በጀት መድኃኒት እንዲገዙ አቅጣጫ መቀመጡ ተነግሯል። የተቀመጠውን አቅጣጫ አካተን ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ወደ እናንተ እናደርሳለን። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኢትዮጵያ በአፋጣኝ ራሷን የንግድ ስርዓት ፖሊሲ በማሻሻል ከዓለም አቀፍ ፖሊሲ ጋር እንዲጣጣም ማድረግ ይገባታል ሲሉ የምጣኔ ሀብት ባለሙያዎች ተናገሩ። ኢትዮጵያ ላይ የተጣለው የአሜሪካ የንግድ ታሪፍ ተጽዕኖ ከመፍጠሩ በፊት ሌሎች አማራጭ የገበያ መዳረሻዎችን በስፋትና በቴክኖሎጂ የተደገፈ የንግድ ስርዓትን ማሳደግ ላይ ልትሰራ ይገባል ሲሉ ባለሙያዎቹ አሳስበዋል። አሜሪካ በኢትዮጵያ የጣለችውን ታሪፍ ተከትሎ ሐሳባቸውን ከሰነዘሩ የምጣኔ ሀብት ባለሙያዎች መካከል ዶክተር ሞላ አለማየሁ አንዱ ሲሆኑ አሁን ላይ የተጣለውን የታሪፍ ጭማሪም ሆነ ከዚህ በኋላ የሚጣሉ ታሪፎችን ጉዳይ የሚመለከታቸው አካላት ለጉዳዩ ትኩረት በመስጠት ፖሊሲ በማውጣት እንዲሁም የመፍትሄ ሐሳቦችን በማምጣት በኩል ቀድሞ መሰራት አስፈላጊ ነው ሲሉ ሐሳባቸውን ገልጸዋል። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ ብርሃ ተስፋ በበኩላቸው ሀገሪቷ ያላትን ምርቶች ለውጭ ገበያ የሚያቀርቡ ላኪዎችን በማበረታታት ብሎም እሴት እየጨመሩ እንዲላኩ በማድረግ በውጭ ገበያ ላይ ተፈላጊነታቸው እንዲጨምር ማድረግ እንደሚገባ ጠቁመዋል። 124 የተለያዩ ኢንቨስትመንት ፕሮጀክቶች ወደ ሥራ መግባታቸውን የአዲስ አበባ ኢንቨስትመንት ኮሚሽን አስታወቀም። የአዲስ አበባ ኢንቨስትመንት ኮሚሽን የፕሮጀክቶች ክትትልና ድጋፍ ዳይሬክተር ብሩክ ተሆነ በመዲናዋ በርካታ ኢንቨስትመንትን የሚያበረታቱ የልማት ሥራዎች መከናወናቸውን ተናግረዋል። በአዲስ አበባ ባለፉት ጥቂት ዓመታት የተገነቡ የኮሪደር የቱሪዝም መሠረተ ልማቶችና መዳረሻዎች እንዲሁም ሌሎች የልማት ሥራዎች ኢንቨስትመንቱ እንዲያደግ አድርገውታል ብለዋል። ባለፉት 9 ወራት በኮንስትራክሽን፣ በትምህርት፣ በጤና፣ በአይቲ፣ በማኑፋክቸሪንግና በአገልግሎት ዘርፎች 124 ፕሮጀክቶች ወደ ሥራ መግባታቸውን ዳይሬክተሩ ተናግረዋል። ፕሮጀክቶቹም ከ10,000 በላይ ለሚሆኑ ነዋሪዎች የሥራ ዕድል መፍጠራቸውን ያነሱት ዳይሬክተሩ የኢንቨስትመንት ፕሮጀክቶች በፍጥነት ወደ ትግበራ መግባት ለከተማዋ ኢኮኖሚ ትልቅ ሚና እየተወጣ እንደሆነም አንስተዋል። በጥሬ ቆዳና ሌጦ ግብይት ላይ ወጥ የሆነ ዋጋ እንዲኖር የሚያደርግ አሰራር ሊዘረጋ ነው ተባለም። የጥሬ ቆዳና ሌጦ ግብይትን በተመለከተ የዋጋ ወጥነት ባለመኖሩ በተለይ በየመንገዱ እንዲወድቅ ምክንያት መሆኑ ተነግሯል። ይህንንና መሰል ችግሮችን ይቀርፋል የተባለለት አሰራር በቅርቡም ወደ ሥራ እንደሚገባ የቆዳና ቆዳ ምርቶች ኢንዱስትሪ ምርምርና ልማት ማዕከል አስታውቋል። አሰራሩም ተግባራዊ ሲደረግ ነጋዴዎች አላግባብ የሚጥሉትን ዋጋ እንዲቆጣጠር ያደርጋል ሲሉ
በአምራች ኢንዱስትሪ ልማት ኢንስቲትዩት ቆዳና የቆዳ ውጤቶች ኢንዱስትሪ ግብዓት ዴስክ ኃላፊ አቶ ታረቀኝ ዲዳ ተናግረዋል። ከዚህ ቀደም በቆዳ ዘርፍ የተሰማሩ አምራቾች ከዘርፉ የወጡ እንደነበሩ ያስታወቁት አቶ ታረቀኝ በዘርፉ የወጡበት ምክንያት ደግሞ የገበያ ትስስር፣ የኬሚካል አቅርቦትና የጨው አቅርቦት አለመኖር እንዲሁም መሰል ችግሮች ስለነበሩ ነው ሲሉ አስረድተዋል። ከዚህ ቀደም በየመንገዱ ይጣል የነበረው ቆዳ አሁን እምብዛም አይታይም የተባለ ሲሆን በማህበረሰቡ በኩል ግን አሁንም ቆዳ ዋጋ የሌለው አይነት አመለካከት እንዳለው ይስተዋላል ተብሏል። ለትንሣኤ በዓል 5700 በላይ የቁም እንስሳት እርድ መፈጸሙን የአዲስ አበባ ቄራዎች ድርጅት አስታወቀም። ለ2017 ዓ.ም የትንሣኤ በዓል ወደ 6500 እንስሳት ይታረዳሉ ተብሎ በእቅድ ተይዞ የነበረ ሲሆን ከ5000 በላይ የቁም እንስሳት እንዲታረዱ ማድረጉንም ድርጅቱ አስታውቋል። በዚህም የአዲስ አበባ ቄራዎች ድርጅት የእቅዱን 86.6 በመቶ ማከናወን መቻሉን የድርጅቱ ህዝብ ግንኙነት ኃላፊ አትክልቲ ገብረ ሚካኤል ተናግረዋል። ከነዚህም ውስጥ 3200 የሚሆኑት የከብት ዘሮች ትላልቅ እንስሳት ሲሆኑ እንደ በግና ፍየል አይነቶች ትናንሽ እንስሳት ደግሞ 2547 መሆናቸውን ገልጸዋል። 5756ቱን እንስሳት በዋና የእንስሳት ማረጃ ቦታ ወይም ቄራና አቃቂ ቅርንጫፍ በሚገኘው በኩል በሁለቱም ቦታዎች እንዲታረዱ ማድረጉንም አንስተዋል። በድርጅቱ ሱቆች በኩል የሚደረጉ ግብይቶችን በተመለከተም ተመጣጣኝና የአገልግሎት ክፍያ ብቻ እንደሚያስከፍሉ ያነሱት ኃላፊው ለአብነትም አንድ በሬ ተመርምሮ ታርዶና ታጥቦ ሲያበቃ ወደ ተጠቃሚው ለማድረስ 1045 ብር እንደሚያስከፍሉ ተናግረዋል። በተደረገው ዝግጅት መሰረት ምንም አይነት ችግር ሳይኖር ያለ ቅሬታ መስተናገዱን የህዝብ ግንኙነት ኃላፊው አክለዋል። ባሳለፍነው አርብ ማለትም ሚያዝያ 10 ቀን 2017 ዓ.ም ለትንሣኤ በዓል የእርድ አገልግሎትን በማስመልከት የድርጅቱ ህዝብ ግንኙነት ኃላፊው አቶ አትክልቲ ገብረ ሚካኤል ማብራሪያ ሰጥተው ነበር። በማብራሪያቸውም ለፋሲካ በዓል በርከት ያሉ እንስሳት በልዩ ሁኔታ እንደሚገቡ ይጠበቃል ብለው በዘንድሮ ዓመትም ትላልቅ እንስሳት ወደ 4000፣ ትናንሽ የምንላቸው በጎችና ፍየሎች ደግሞ 2500 ይገባሉ ብለን እንጠብቃለን ማለታቸውንና እኛም በዜና ወጃችን ላይ ወደ እናንተ ማድረሳችን አይዘነጋም። ከውጭ ሀገራት የሚገቡ ምርቶች ላይ የደረጃ ምልክት መጽደቁን በኢትዮጵያ የደረጃዎች ቦርድ አስታወቀም። ይህ የጸደቀው ምልክትም ከውጭ ሀገር ወደ ሀገር ውስጥ የሚገቡ ምርቶች የጥራት ደረጃቸውን ማሟላታቸውን የሚገልጽ ነው ሲሉ በኢትዮጵያ ደረጃዎች ኢንስቲትዩት የደረጃና ምልክት አስተዳደር መሪ ስራ አስፈጻሚ አቶ ኦሊያድ ሌንጮ ተናግረዋል። ከዚህ ቀደም ከውጪ ወደ ሀገር ውስጥ የሚገቡ ምርቶች ላይ የደረጃ ምልክት እንደማይዙ የገለጹት መሪ ስራ አስፈጻሚው ነጋዴው የውጪ ሀገር ምርቶችን ደረጃቸውን በጠበቀ መልኩ መመረታቸውንና ጥራታቸውን ለመለየት እንዲሁም ለማወቅ አስቸጋሪ ሆኖበት እንደነበር ገልጸዋል። በመሆኑም ይህ ደረጃ ማንኛውም ሰው የደረጃ መስፈርቱን ያሟሉ ምርቶች ላይ በቀላሉ የደረጃ ምልክቱን እንዲያስተውሉ ለመለየት አስቻይ ሁኔታን ለመፍጠር ያለመ እንደሆነም ተናግረዋል። በዚህም መሰረት ይህ ምልክት በዘንድሮ ዓመት ወደ ትግበራ እንደሚገባ በኢትዮጵያ የደረጃዎች ቦርድ አስታውቋል። በኢትዮጵያ ሁሉም ክልሎች በራሳቸው በጀት የአእምሮ ህመም መድኃኒት እንዲገዙ አቅጣጫ መቀመጡን የጤና ሚኒስቴር አስታወቀም። ለአእምሮ ህመም መድኃኒት በይበልጥ የሚሰጡ ትኩረቶች አነስተኛ በመሆናቸው ምክንያት በሀገሪቱ የተለያዩ መድኃኒቶች እጥረት መኖሩ በተደጋጋሚ ይነሳል። ይህንን ክፍተት በተወሰነ ደረጃ ለመፍታትም ክልሎች በራሳቸው በጀት የአእምሮ ህመም መድኃኒት እንዲገዙ አቅጣጫ መቀመጡን የጤና ሚኒስቴር አስታውቋል። በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ከፍተኛ ባለሙያ የሆኑት ሶፊያ ሰኢድ በሌሎች ህመሞች መድኃኒት አቅርቦት ላይ እንዳለው ችግር ሁሉ በአእምሮ ህመም ላይ እጥረት መኖሩን ተናግረዋል። በዚህም በተለይ ክልሎች ለአእምሮዊ ህሙማን የሚውሉ መድኃኒቶችን ትኩረት በመስጠት በራሳቸው በጀት እንዲገዙ አቅጣጫ ተቀምጧል ብለዋል።
በተጨማሪም ከጤና ሚኒስቴር ጋር በመሆን ከሚሰሩ አካላት ጋር በጋራ የመድኃኒት ፍላጎቱን ለማሟላት ጥረት እየተደረገ ስለመሆኑም አንስተዋል። በአንጻሩ የተያዘው የብሔራዊ አእምሮ ስትራቴጂ እቅድ የአእምሮ ህሙማን መድኃኒቶች በነፃ የሚሰጡበት ሁኔታ እንዳለ የሚያመለክት ቢሆንም አሁን ባለው ሁኔታ ግን ያንን ማድረግ አለመቻሉን ገልጸዋል። በአዲስ አበባ በዓላትና ሰርግን ምክንያት በማድረግ የትራፊክ ፍሰት የሚረብሹ አሽከርካሪዎች ከድርጊታቸው ሊቆጠቡ ይገባል ሲል የአዲስ አበባ ፖሊስ ኮሚሽን አሳሰበም። ህብረተሰቡ የጸጥታ አካላት የሚያስተላልፉትን የቅድመ ጥንቃቄ መልእክቶች በአግባቡ እየተገበረ መሆኑን ተከትሎ በከተማዋ የወንጀል ድርጊቶች እየቀነሱ መምጣታቸውን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተሩ ኮማንደር ማርቆስ ታደሰ ተናግረዋል። ዳይሬክተሩ አክለውም ቀላል ከሚባሉ የስርቆትና የማጭበርበር ድርጊቶች ውጪ በዓሉን ተከትሎ ውስብስብና ከባድ የወንጀል ድርጊቶች አለመፈጸማቸውን አመላክተዋል። ነገር ግን በዓላትና ሰርግን ተከትሎ አንዳንድ አሽከርካሪዎች የመንገድ አጠቃቀም ስርዓትን የተከተለ አለመሆኑን ያመላከቱት ኮማንደር ማርቆስ ይህ ደግሞ ሊታረም የሚገባው ድርጊት ነው ብለዋል። በዚህም መጪውን የሰርግ ወራት ተከትሎ በከተማዋ የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡ አሳስበዋል። የትንሣኤ በዓልን ተከትሎ ጠጥቶ ማሽከርከርን ለመቆጣጠርና አደጋን ለመቀነስ ጥብቅ ቁጥጥር ሲደረግ እንደነበረ አስታውሰው ከተፈቀደው የአልኮል መጠን በላይ የጠጡ 33 አሽከርካሪዎች በሕግ ተጠያቂ መደረጋቸውን አመላክተዋል። የተወደዳችሁና የተከበራችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃችን ስናልፍ ደግሞ በአሜሪካ ለበረራ ተዘጋጅቶ የነበረ የዴልታ አየር መንገድ የመንገደኞች መጓጓዣ አውሮፕላን ላይ የሞተር ቃጠሎ እንዳጋጠመው ተነግሯል። የመጓጓዣ አውሮፕላኑ ሰራተኞችን ጨምሮ 300 ሰዎችን አሳፍሮ እንደነበርም ተነግሯል። ኤርባስ ኤ330 የመንገደኞች አውሮፕላኑ የቀኝ ሞተሩ ቃጠሎን እንደደረሰበት ሙሉ ተሳፋሪዎቹ በአደጋ ጊዜ መውጫ እንዲወጡ መደረጉም ተሰምቷል። በዚህም በመንገደኞችም ሆነ በአውሮፕላኑ ሰራተኞች ላይ ስለደረሰ ጉዳት እስካሁን የተጠቀሰ ነገር የለም። የአውሮፕላኑ ሞተር በምን ምክንያት ቃጠሎ እንዳጋጠመው ለጊዜው ያልተጠቀሰ ሲሆን የአሜሪካ ፌዴራል የአቪዬሽን ባለስልጣን የአውሮፕላኑ የሞተር ቃጠሎ አደጋ በብርቱ ይመረመራል ማለቱም ተሰምቷል። ከቅርብ ወራት ወዲህ በተደጋጋሚ በአሜሪካ የአውሮፕላን አደጋ እየተደጋገመና እያጋጠመ መምጣቱ ተጠቅሷል። ባሳለፍነው ጥር ወርም በዋሽንግተን አንድ የመንገደኞች አውሮፕላን ከሄሊኮፕተር ጋር በአየር ላይ በመጋጨቱ 67 ሰዎች ሕይወታቸው ማለፉን መረጃዎች አመላክተዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር፣ የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912 63 3107 ፈጥነው ይደውሉ።